ሁልሽ እኔ ወንድምሽ ነኝ። ምንሽም አታደርጊ ከሆነ አጠገቤ እንዳደርሽ። ምን ላድርግ ወንድሜ? እኔ እኮ ካንተ ትእዛዝ አልወጣሁም። እሱ ነው እምቢ አለኝ። አይመለከተኝም። ወይ እኔን ወይ እሱን ምረጭ። እሺ ቆይ ትንሽ ጊዜ ስጠኝ፣ ቢያንስ እሱን ማሳመኛ። አንድ እድል ነው የምሰጥሽ ከዚህ በኋላ። ካለበለዚያ ግን የራስሽን ምርጫ ትመርጫለሽ። ወንድሜ የክብር ጉዳይ ነው። ዮኒ ወይ ምሩ፣ ማውራት አለብን። መቼም ስለዛ ጉዳይ ልታወሪኝ አይደለም እኮ የኔ ባል፣ ግን አንዴ ሰማኝ፣ ተረዳኝ። ይኸውልሽ ምሩ፣ የዛ ጨቅጫቃ ወንድምሽን ሀሳብ ደግሜ መስማት እንደማልፈልግ ነግሬሻለሁ። እሱም እኮ እውነት አለው። የክብር ጉዳይ እኮ ነው ዮኒ። ስለምን ክብር ነው የምታወሪው? ቆይ አንተ እህት አለን በል፣ የሆነ ወንድ መጥቶ ያላንተና ለቤተሰብ ፈቃድ ይዣት ልሂድ ቢል እሺ ትላለህ? እህቴንማ እኔ ሳልፈቅድላት ማንም ወንድ እንዲነካት አልፈልግም እኮ። እሱም እኮ ያለው እንደዛ ነው። ቢያንስ ጉዳዩ በሽምግልና ይለቅ። እኔም እኮ እሱን ጠልቼው አይደለም፣ ግን ድግስ ምናምን እንደማልወድ ታውቂያለሽ። እንደማትወድ እኮ አውቃለሁ አባቴ። እንደዛ ከሆነ ሽማግሌ ልካለሁ፣ ግን ምንም አይነት የድግስ ወጪ ማውጣት አልፈልግም። ከምንደግስበት ላይ የተወሰነውን ለሙታን ሳማር ቅዱስ ሚካኤል አንድነት ገዳም ብናስገባው ደስ ይለኛል። ወይ አባቴ፣ እኔም ደስ ይለኛል። አካውንታቸው ጠፍቶኛል፣ እስኪ ንገረኝ። ንግድ ባንክ 10442598 በተደጋጋሚ ለሙታን ሳማር ቅዱስ ሚካኤል አንድነት ገዳም ድጋፍ እንድታደርጉ ስንጠይቃችሁ ቆይተናል። እግዚአብሔር ይመስገን እስካሁን በእናንተ ደጋግ ሰዎች የእናቶች በዓት በጥሩ ሁኔታ ተሰርቷል። ለእንቅስቃሴ አስቸጋሪ የነበረው ቦታ በደረጃ መልክ ተሰርቷል። አሁን ደግሞ ወደ ገዳሙ የሚወስደው መንገድ በጥሩ ሁኔታ ተሰርቶ ተጠናቋል። ማንኛውም ሰው ገዳሙን መጎብኘትና ማገዝ ቢፈልግ በቀላሉ